እውነት ታሪክም ቢሆን ዛሬ ደግሞ በመጨረሻ ሰዓት እሄዳለሁ እወጣለሁ ያልከው አንተ ነህ። እስቲ ቁጭ በልና የተደረገውን ቪዲዮዎቹን እንዳለ እያቸው ደግመ እና አንዳንዴ ስተተኛ ነው ተብሎ የሚባል ሰው እንኳን መታወቅ መቻል አለበት። እች ልጅ ዛሬ አብሬ አልሆንም ስላለች አብራ አትሆንም አይደለም። ደግሞ አብሬ አልሆንም ያለችው እውነቷን እንዳልሆነ በደንብ ነው የምታውቃት። ከኛ የበለጠ በደንብ ታውቃለህ። ኦዲየንስ አይደለም ያንተን ህይወት የሚኖር፣ እኔ አይደለውም ያንተን ህይወት የምኖር፣ ገኒ አይደለችም ወይም ሌላ ሰው፣ አንተና እሷ ናችሁ። ዛሬን የሆነ ነገር ቢሉክ ነገ ግን እሷን አካጠገብህ ሲከፋ ያለች ግን ትዝ ይልሃል? አስታውስ እስቲ። አይደለም ወድቀህ ፊትህ እንኳን ሲከፋ ማየት አልፈልግም ያለችህ ልጅ ትታት ትሄዳለች ብለህ ታስባለህ? ዛሬ ኦዲየንስ ፊት ትናንትና ሲሰድቧት ዛሬ ቁጭ ብለህ በቃ ደክሞኛል ይባላል? ይሄ አግባብ ነው? ይሄ እውነተኛ ነገር ነው? ይሄ እውነተኛ መስዋዕትነት ነው? ፍቅር እኮ መስዋዕት ያስከፍላል። ያመጣሃት ልጅ ለፕራንክም ይሁን ለእውነት የተናገረችውን እያንዳንዱን ቃል እዩ። አብራችሁ አውርታችሁ ከሆነ መልካሙ፣ ግን ትክክል አይደለም የተሰራው ነገር በሙሉ። ያመጣሃት እቺ እርካሽ ቆሻሻ የሆነች ሴት፣ እኔ በጣም የምወድህ ወንድሜ ልጄ ነህ። በጣም ነው ያፈርኩት። ከእንደዛ አይነት እርካሽ ሴት ጋር ትገኛለህ ብዬ አላሰብኩም። ክብርህን የጠበቅ በክብርህ የማትደራደር ክብር ትላለህ እንዴ? ዛሬ ሃይማኖት ታደሰ ስለተናገረች ክብር ማለት ከቆሻሻ ሴት ጋር ተኝተሃል፣ 10 ስደውልላት እኮ ነው ብሎ ያለክ ልጁ አይደል እንዴ ባል የተባለው? አንዳንዴ መናገር የማንፈልገውን ነገር እንድንናገር አታድርገን። እኛም አያገባንም፣ እናንተ ናችሁ የሚያገባችሁ። ግን ባየነው ነገር እንናገራለን። ታሳዝኑናላችሁ ሁለታችሁም ልጆች ስለሆናችሁ። ቁምና አስብ። ማቹር ዱን ጭንቅላት እንዳለው ሰው መሄድ ፈልገህ እንደሆነ ሃይማኖት ታደሰን አልፈልግም ማለት ፈልገህ ከሆነ ደግሞ ባይ መልካም መንገድ፣ መልካም ሌላም ሰው ህይወት መስርት፣ ሌላም ነገር። አለበለዛ ተረጋጋና አስብ። ቁጭ ብለህ አስብ። አንቺም ቢሆን ቁጭ ብለሽ አስቢ። ዛሬ በተናገርኩት ንግግር ነገ ምናልባት አያገባሽም እንደምትሉኝ ያውቃለሁ። እኔ ግን የተሰማኝንና የተሰማኝን ብቻ ነው የምናገረው፣ እኔ ጋር ያለውን ያየሁትን ነገር። ተረጋጉና ሁለታችሁም አስቡ። የምታረገውን ነገር አስብ። በስሜት አትሂድ። ነገሮችን አስተውል። ስህተት የፈጠርክ አንተ ነህ። መጨረሻ ላይ እሷ ደግሞ አብሬ አልሆንም ስላለች ከአብሬ አልሆንም አለችኝ ይባላል እንዴ? ፍቅር እኮ መስዋዕትነት ነው። ክፈል እንጂ። እሷ ደም እንባ እያለቀሰች አይደለ እንደ መስዋዕትነት የከፈለችልህ። እኔ ቅርታ አድርግልኝ፣ የተዘጋጀህበት ሁሉ ነው የሚመስለው። ምክንያቱም ንግግር ጥሩ ስላልነበረ የተናገርካቸውን ነገሮች ሂድና አያቸው። ማስተዋል አይችሉም ብለህ ከሆነ እነዚህ ከብቶቹ ተሰብስበው የሚጮሁትና እሷ እንዲያረገች የሚሉትን ሰምተህ ከሆነ ወደ ጭንቅላትህ ተመለስ፣ አስተውል። ከሰዎች ከቤተሰቦች ከጓደኞች ጋር ተነጋገር። እንዴ ይብቃ፣ ነውር ነው። ከዛ በተረፈ ደግሞ እነዚህ ሹገር ማሚዎች እንወስድሃለን እያሉ የሚሉ ከሆነ አዋጡህም። 4 5 አንበሳ ለአንተ ህይወትህ አይሆንም። ህይወትህ ተበላሽቶ የአሮጊት ጨርቅ አጣቢ ነው የምትሆነው። አርፈ ቁጭ በል፣ ራስህን እይ። ይቅርታ ይሄን በማለቴ እንደዚህ ርካሽ ነው ማለቴ አይደለም። ውጭ ሀገር ግን እኛ ውጭ ሀገር ያሳለፍነው የልጅነታችን የልጅነት ጓደኝነት፣ መሳሳቁ፣ ማልቀሱ፣ መጫወቱ ሁሉ ነው የሚናፍቀን። ዛሬ ተነስተን ብንመጣ ደስ ይለናል። የሚደላ እንዳይመስልህ። እንደምታየው እንደሚያታልሉ አሮጊቶች፣ እንደሚጽፉልክ ሴቶች፣ በአንተ እድሜ ያሉ ሴቶች አንተም መውሰድ አይፈልጉም። ምክንያቱም ከሲስተሙ ጋር ነው የሚኖሩት፣ ከሲስተሙ ጋር ነው የሚያድጉት። እዚህ ከአንተን አምጥተው ሲጃጃሉ ወይም ደግሞ ሲጨቃጨቁ እንዳንተ አይኖሩም፣ ስራ አላጡም። ምክንያቱም የተለያየ ባህል ስላለው። ይቅርታ አድርግልኝ። ስል ግን አንተ እዛ ቦታ ነህ ማለት አይደለም። ውጭ ሀገር እንወስዳለን እያላችሁ ደግሞ የምትጃጃሉ አሮጊቶች አርፋችሁ ተቀመጡ። ባለጌዎች፣ ሴት አሰዳቢዎች፣ ቁሻሻዎች፣ ሴትነት የማይታይባችሁ ለምን እንደምትሉ ደግሞ እናውቃለን። እዚህ አገር የሚኖር ሴት አያደርገውም። ጨዋ ሴት፣ ስራ ያለው ሴት፣ የተማረ ሴት አያደርገውም። ስራ ፈት፣ በመንግስት ጡረተኝነት ቁጭ ብላችሁ ስራ ያጣችሁ ካምፕ ውስጥ ቁጭ ያላችሁ ሴቶች፣ ምንም መተናፈሻ የሌላችሁ ሴቶች ካልሆናችሁ ማንም ጨዋ ሴት፣ ስርዓት ያላት ሴት፣ ቤት ያላት ሴት፣ ትዳር ያላት ሴት፣ የተማረች ሴት እንደዚህ አታደርግም። የሰው ህይወት እየገባችሁ አትበጥብጡ። የትኛው ገንዘብ ኖሮ ነው ውጭ ሀገር? ገንዘብ እኮ ውጭ ሀገር ለማጠራቀም እኮ 16 ሰዓት 20 ሰዓት ተሰርቶ እኮ ነው ደም ተተፍቶ
5 ቀን ተሰርቶ አልበቃ ብሎ የቤት ተከፍሎ ኑሮ ተከፍሎ ለሀገር ቤት ተልኮ ማናቀው ነገር አረጋችሁ እንዴ? እንደገና የሰዎቹን የልጆቹን ህይወት የምትበጠብጡት ባልታየ ነገር ውስጥ ይሄ አለ እያላችሁ ሰላም የምትነሱ እናቃችኋለን። እዚህ ላይ የምትልከሰከሱ በውስጥ እየጻፋችሁ ሰላም የምትነሱት ልጆቹ ይኑሩበት። አሜሪካ ያለ ኢሮፕ ያለ ሰው በሙሉ ይተዋወቃል። ሲስተሙ ዘሴም አንድ አይነት ሲስተም ነው ያለው። ምንድን ነው ይሄን ያህል እንደዚህ ወርቅ የሚታፈስ ይመስል? አረብ ሀገር ያላችሁስ ቢሆን ምንድን ነው ቢመጣ ዘበኝነት፣ ታክሲ ሹፌር፣ ፍየል ጠባቂ ምን እንዲያደርጋችሁ ነው? የትኛውን ኮምፒውተር የትኛውን የመንግስት ስራ ሰርቶ የትኛው ስኮላርሺፕ ነው የምትልኩለት እንዴ? ለምን የሰው ህይወት ትበጠብጣላችሁ? እነዚህ ልጆች ተዋደው ተፋቅረው ስራ ሰርተው ስለኖሩ ስለተጋገዙ ለምንድን ነው እንደዚህ ብጥብጥ የምታደርጓቸው? አገር ቤት ያላችሁ ሴትስ ቢሆን ቁሻሾች ሰርታችሁ አትኖሩም? የሰው ህይወት ከመጥበጥ ባል እያለ አርግዞ መጥቶ አረገዝኩለት ተብሎ ይወራል። ራስን ጥሎ ራስን አርክሶ ከዛ አልፎ ደግሞ የሰው ህይወት ለመበጥበጥ ያንቺ ህይወት ተበላሽቶ እንደገና የልጅቱን ህይወት ለመበጥበጥ ለምን ይሄን ያህል ድረስ? ለምን እዚህ ድረስ መሄድ አስፈለገ? እረፉ፣ በቃችሁ፣ አያስፈልግም። ይኑሩበት እነዚህ ልጆች። እናንተ ቲክቶክ ላይ ግሩፕ ከፍታችሁ ቁጭ ብላችሁ ከብቶች የከብት ቤት ሲከፈት ብላችሁ የምትወጡ አንድ ቀን እሷ ላይ አንድ ቀን እሱ ላይ ለምን ስርዓት አይኖራችሁም? ለምን አርፋችሁ አትቀመጡም? ለምን ሴትነት ወግ አይኖራችሁም? የሴትነት ክብራችሁን የጣላችሁ ሴት ያልሆናችሁ ሴቶች፣ በሴትነታችሁ የምታፍሩ አንድ ወንድ እዚህ ላይ ገብቶ ሲናገር ሲሳደብ አላየንም። የብልግና ጥግ፣ ባህል የሌለው ወግ የሌለው ስርዓት የሌለው በፈረንጅ ሀገር እንኳን እንዲህ አይደረግም። ቆሻሻ ሴቶች ነው የምትባሉት። እረፉና ቁጭ በሉ። እራሳችሁን አስከብሩ። እየገባችሁ በየገዝቱ እየገባችሁ ቁጭ ብላችሁ ስድብ ተብሎ የማያቅ ስድብ ነው የምትሳደቡት። እረ ነውር ነው። እረ ሴትነት ያስጠላል። እኛ ልጆቻችን እኛ ሴትነት ትላላችሁ፣ አሮጊቶች ትላላችሁ። አዎ ስርዓት ያስፈልጋል። የትኛውን ስኮላርሽፕ ልካችሁለት ነው የምትወስዱት? የትኛውን ካምፓኒ ገዝታችሁ ነው የምትወስዱለት? የትኛው ፕሌን ኖሯችሁ የትኛው ቦት ኖሯችሁ ነው? ስንት ዓመት የኖረው እንኳን እንደዚህ አይዝናና። ባለጌ ሴት ሁሉ፣ ሴት አሰዳቢዎች፣ ቆሻሻዎች። እንደገና ወደ አንተ ስመጣ ደግሞ ቁምና አስብ። ወንድ ሁን፣ ለቤትህ ታገል። ለቤቱ ለእናቱ ለሚስቱ የሚታገል ወንድ ነው። ከሚስቱ ጋር የሚጨቃጨቅ መልስ የሚሰጣጥ ወንድ ነው። እሷ ወንድ ናት። መልስ የምትሰጥክ ባሏ ስለሆንክ ያንተ ስለሆነች ነው። ጭቅጭቅ ካቆመች ማትናገርህ ከሆነ አትፈልግህም። ሴት ልጅ ስራማ ላጣች ለምን ገደል አትገባም? ስለምትወድ ስለምታፈቅር፣ ቤቷን ስለምትፈልግ፣ ትዳሯን ጓደኝነቷን ስለምትፈልግ ነው እንዴ። ለምንድን ነው አንዳንዴ ማስተዋል ያቃተ? ተናገረች ልብ የሚነካ ንግግር ማይ ተናገረችህና እንዴ እርግዝናው ያንተ አይደለም ልጇ ያንተ አይደለም ተባለ እንጂ እኮ መተህ አላገኛሃትም አልተባለም። ኢቭን ጓደኛ ፍጹም እንኳን አላገኛትም ብሎ ትክክለኛ ነገር አልተናገረልህም። ለምን ማስተዋል አቃተክ? ይሄ ጎሽ ጎሽ የሚሉክ እነዚህ የማይረቡ ምንም ነገር የማያውቁ ማስተዋል የማይችሉ ከኔ ጨምሮ ሴት እየሰማህ ነው። ቁምና ራስክን እይ። ምን አይነት ደስታ እንዳለ፣ ምን አይነት መወደድ እንዳለ። አንተ እኮ ከእሷ ጋር ነው ደስታ፣ ከእሷ ጋር ነው መውደድ። እኛ እኮ የወደድን አብራችሁ ስለሆናችሁ ነው፣ አብራችሁ ስለተደሰታችሁ ነው። አንቺ ደግሞ ሴት ነሽ፣ ሴቱኝ ጥሩ ባህሪ ነው ያለሽ፣ በዛ ነው የምንወድሽ። ነገሮችን አስተካኪ። ሴት ልጅ ብልሃተኛ ናት። ልብሽን አእምሮሽን ክፈቺ። ጠላትሽን አሸንፊ። ጠላት ነው ሊበትናችሁ የመጣው። ምንም ነገር ሊያደርግ ይችላል። ይሄ ይቅርታ የማይባል ነገር ሊሆን ይችላል። ግን ቁሚና ራስሽን ይቅርታ አድርጊ። ነገሮችን አስተካኪ። ምናልባት ልገምችው ፕራንክ ልታረጊ ይሆናል። አንዳንዴ ፕራንክ የማይደረግበትና የማይገመትበት ቦታ አለ። ስለዚህ ቁሚና አስተዊ። ነገሮችን ወደ ቦታ ለመመለስ ሞክሪ። አንተ ስርዓት ይኑርህ። ቁምና አስተውል። ሂድ ስለተባልክ ብቻ የምትሄድ አይደለም። ባልና ሚስት ሂድ ውጣልኝ ስለተባለ አይወጣም። ቤቱን አፍርሶ የሚወጣ ማንም ወንድ የለም። ወንድ ከሆንክ ቤትን አስተካክል። ሊያፈርሱ የመጡትን ሰዎች አብራችሁ ሆናችሁ፣ ካልቻልክ ደግሞ ለብቻ ከሆነክ። ፍጹም ደግሞ የምትናገረውን ንግግር በሙሉ ሰምቻለሁ። ተነስተ ዛሬ ሃይማኖት ታደሰ ማለት የለብህም። ሁለቱንም ነው መቆጣት ያለብህ። ጠጥቶም ሊሆን ይችላል ብለህ ያልኩ አንተ ነህ። ወደኋላ አልመለስምና ሌላ ነገር አላደርግም።
ስርዓት ይኑርክ። አንተና ቤኪ ናችሁ ይህን ነገር የሰራችሁት፣ አስተካክላችሁ እንድትወጣ ያደረጋችሁት። ይሄ ነገር ፕራንክ ካልሆነ እውነት ከሆነ እናንተ ተመካክራችሁ እሷን እንድትወጣ ነው ከህይወቱ ያደረጋችሁት። እኔ ከዚህ በኋላ አልናገርም። አድቡ፣ እመነኝ፣ እሷ አትወድቅም። ይሄን 2 ቀን 3 ቀን መጥፎ ኮመንት ተጻፈ ወይም ደግሞ የሆነ ሰው ሰፖርት አረገኝ ብለህ ከሆነ ያደረግከው በተአምር እመነኝ ፕራይቬት አደረገዋለሁ ህይወቴን እና ስራ ላይ ያልከው ነገር አይምሰልክ። ምንም ነገር ተደብቆ አይቀርም። እች ልጅ አረገዘችው አንተ ሆና ተደብቀህ እየኖር እሷን ለመግፋት ከሆነ አታመልጥም በዚህ። ስለዚህ ነገሮችን አስተካክልና እችን ልጅ አባብለክ ይቅርታ ተባባሉ። አንቺም ቢሆን ይቅርታ ተቀበይ። ይቅር ማለት ቆንጆ ነው። ነፃ ትሆኛለሽ። መንፈስሽ፣ አእምሮሽ ሁሉ ተበድለሽም ከሆነ ተበድያለሁ፣ ይቅር ብያለሁ፣ መልካም ህይወት በይው። በቃ ለአንቺ የተቃና የተደላደለ ህይወት ነው የሚያጋጥምሽ። ህይወትሽ ሁሉ የተስተካከለ ነው የሚሆነው። የይቅርታ ሰውነሽ፣ ይቅርታ አርጊ። ማስተካከል ያለብሽን አስተካኪና ተመለሽ ወደ ቤትሽ። አባትሽንም ቤተሰቦቻችሁንም አታሳጡ። እየወጣችሁ ስርዓት ያለው ነገር አድርጉ። እስከ ዛሬ ተናገርን፣ ስራ ነው አልን። እየመጣችሁ ሄድኩኝ መጣሁ ሄድኩኝ መጣ ትባባላችሁ። እቃቃ ትጫወቱ በሰው ጭንቅላት። አትዩን ከፈለጋችሁ ልትሉ ትችላላችሁ። ትክክል ናችሁ። ስለዚህ አስተውሉ። ስራ ነው የምንሰራው ለገንዘብ ነው እንጂ ምንም ግድ የለን ካላችሁ ደግሞ መልካም ጉዞ ይሁንላችሁ። ግን ያረጋችሁት ነገር በሙሉ ስህተትና ስህተት ነው፣ ስህተት ነው። ዛሬ ቆርጫለሁ፣ በቃኝ፣ ራሴን ማከም ፈልጋለሁ። እንደዚህ በቀላል አይታከምም። የሰው ህይወት አበላሽቶ በቀላል መታከም አለ እንዴ? ህይወትክ በሙሉ ነው የሚበላሸው እንዳይመስልክ። እውነት ሆኖ ልረፍ ብለህ በሄድክበት ቦታ ሁሉ ጸጸት ነው የሚገርፍክ። ስለዚህ ሁለታችሁም ተመለሱና ራሳችሁን እዩ። እኔ ሁለታችሁንም ነው የምወደው። ወደዛ አንዱ ጋር አንድ ነገር አንዱ ጋር አንድ ነገር አልልም። እኔ በየቀኑ በማየው ነገር ነው የምናገረው። ሁለታችሁም ውስጥ ስህተት አለ። ሁለታችሁም አስተካክሉ። ይሄን ነገር አንተ ነህ ያመጣኸው፣ ፕራንክም ይሁን ድራማም ይሁን አስተካክለው። አስተካክልና ወደ ራስ ተመለስ። አንቺም ወደ ራስሽ ተመለሽ። በቃ ይቅርታ አድርገሽ ዝጊው። ስራ ነው ካላችሁ የምትቀጥሉት ነገር ካለ ይቀጥላል። እኔ ከዛሬ በኋላ አላወራም። አንድ ነገር መናገር ደግሜ የምፈልገው ነገር እዚህ ላይ እየተልከሰከሳችሁ ከልጆቻችሁ እየወሰዳችሁ ከቤታችሁ ከትዳራችሁ እየወሰዳችሁ አንበሳ እየላካችሁ የሰው ህይወት የምትበጠብጡ ሴቶች፣ ምንም ሳይኖራችሁ ሰውነት እንኳን የሌላችሁ ሰዎች፣ የማናቀው የውጭ ሀገር ህይወት ያለ ይመስል ዝም ብላችሁ ቁጭ ብላችሁ እየተቀደዳችሁ የሰው ህይወት የምትበጠብጡ ሴቶች አርፋችሁ ተቀመጡ። ደግሞ የተማረ ሰው ስርዓት ያለው ሰው አይደለም። ደደብ መሀይም ባለጌ ሴቶች። አሁንም ደግሜ ነው የምናገረው። ስለዚህ እረፉ። እኔ አትስጡ አላልኩም፣ አታድርጉ አላልኩም። የሰው ህይወት አትበጥብጡ። ማድረግ ያለባችሁን ታረጋላችሁ። በውስጥ እየገባችሁ እየጻፋችሁ ነው። በስውር የሰው ትዳርና የሰው ህይወት አትበጥብጡ። የዝች ልጅና የዚህ ልጅ ህይወት አትበጥብጡ። የእናንተ ነገር ባይመጣባቸው ይቅር። በስንት አንዴ የሚመጣ እየሰሩ እየኖሩ ነው። ተወዳደው ተፋቅረው ተዛዝነው ውጡላቸው። የልጁን ህይወትም አታበላሹ። እኔ አሁን ለእሷ ብቻ አይደለም ማዝነው፣ ለሱም ነው ማዝነው። በማያውቀው ህይወት ውስጥ ሄዶ ህይወቱ ተበላሽቶ ሲዛቅጥ ማየት አልፈልግም። ነገ ሲያዝኑ ማየት አልፈልግም። የራሱማ አያውቀውም። ውጭ ሀገር እኮ እንትን መስሎታል እኮ አያውቀውም። ስለማያውቅ እኮ ነው። ቢያውቀውማ እንደዚህ አይልም ነበረ። መቶ ቢያዩ ጨርሻለሁ። እየሩስ አዎ፣ ደግሞ የውልሽኝ ዊዘሪ እየሩስ ትጀምርና በምን ጨርሻለሽ? እየሩስ በደንብ ተናገር። ይዛት ሰላም፣ እንዴት ናችሁ? ለዛሬው በጣም መናገር ይከብዳል። ብቻ የዋሰ ይሻላል ብለን ስናስብ እነሱ ምን እየሰሩ ምን እንደሚያሳዩ እኔ ግራ ገብቶኛል። ምን እንደምል አላውቅም። ግን ሰው እንዴት ባረገው ነገር ይጸጸታል? እኔ ብሩኬ እንዴት ክብሬን አጥቼ ይቅርታ አልኩ ብሎ መጸጸት ማለት ምን ማለት ነው? እኔ በጣም ነው የታዘብኩት በዚህ ንግግሩ ማለት ነው። ማለት ባረገው ነገር እኮ እየተቆጨ ጭራሽ እየተናደደ ነው ያለው ማለት ነው። እዚህ ጋር ምኑ ላይ ነው ይቅርታ ያረገው? ወይስ ከልቡ እሷን የፈለገበት መንገድ ያሳየው?
እዚህ ጋር ቁጭት ካለ ባረገው ነገር ጸጸት ካለ ልክ አይደለውም ብሎ እያሰበ ነው ማለት ነው። እና ይሄ ነገሩ ንግግሩን ዘርዬ ቆም ብሎ ይስማውና እስቲ ልክ እንደሆነ እንዳልሆነ እንግዲህ ነገ ምን እንደሚያመጡ እናያለን። እና የዚህን ያህል ርቀት መሄድ እንደዚህ መነጋገር ለምን አስፈለገ? በጣም እነሱም ልባቸውን ተሰባብረው ኦዲየንስንም የዚህን ያህል ማሳዘን ለምን አስፈለገ? እንጃ እኔ ብቻ በጣም ስላዘንኩ እኔ ምን ልናገር እንደፈለኩ ራሱ ግራ ገብቶኛል። በጣም ተናድጃለሁ፣ አዝኛለሁ። ማለት የዚህን ያህል ንግግራቸው በቃ አንድ ካፋቸው ሲወጣ አንድ ከሱ ሲወጣ አንድ ከሷ ሲወጣ በጣም እንጂ ምንድነው የሚሉት እያልኩ በቃ ስቅቅ እያልኩ ነው ቪዲዮን የጨረስኩት ማለት ነው። እና ቤተሰብ አስቀምጦ ምንድነው ስራ ነው ድራማ ነው ሪል ነው እውነት ነው? ኧረ እባካችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ይሄ የዚህን ያህል እዚህ የሚያደርስ ግጭት ላይ የሚያደርስ መለያየት ላይ አይደለም ነገሩ። በቃ አንድ እውነት እኮ ጠብቆ አውቆ መወሰን የምችሉት ነገር ነው። እና ወደ ራሳችሁ ተመለሱ፣ አስተውሉ፣ የምታደርጉትን ነገር ተጠንቀቁ፣ የምታወሩትን የምትመላለሱትን ንግግር በጣም አስተውላችሁ እንትን በሉ። እኔ እንዴት በኋላ እንዳረሳው ብዬ ነው ይቅርታ። አንድ ነገር ደግሞ መናገር የምፈልገው ነገር እመነኝ፣ ይሄ ነገር የእውነቱ ነው ከወሰነች በጣም ደደቦች እንዳልሆንን እንድታቅ የሚፈልገው ነገር በውስጥ ሌላ ነገር እንደተፈጠረና ያንን ነገርህን ማውጣት ስላልፈለገች ጥሩ ልጅ ስለሆነች እንደደበቀችው ነው የምናውቀው እንጂ ዝም ብለህ አንተ ስለተናደድክ እንዳልሆነ ይህን ነገር እንዳዘነጋው። እሷ አልፈልግም ስላለች ነው እንዳትል፣ አይደለም ስላለችክ አይደለም። የተደበቀ ነገር የሰማችው ነገር ልቧን የሰበረው ነገር ስላለ ነው። አላወራውም በትክክል እሱ በጣም ትክክለኛ ነገር ነው። ብዙ ነገር አላጋልጥም አላወጣም የምትለው ነገር አለ። ሰሞኑን ራሱ ለማውራት የማልፈልገው ነገር አለ የምትለው፣ ይሄ ደግሞ ትልቅ ጥያቄ ምልክት ነው። ማውራት የማልፈልገው ነገር አለ ማለት በውስጧ የያዘችው ወይ የተናደደችበት ነገር እንዳለ ነው የምታመለክተው። እና የዚህን ያህል መወሰን ሄዳለሁ እስከ ማለት መወሰን አንደ ኢየሩስዬ አንዳንድ ቤት እየሄዳችሁ እዛ ቤት እያላችሁ የምትሉ ሴቶች እረፉ አታውሩ የምትሉ ሴቶች ደግሞ በውስጥ ቻት የምትደራረጉ ናቸው። አርፋችሁ ቁጭ በሉ። አይመለከታችሁም። ግሩፕ ሰርተው የሚሉ ናቸው። እሺ አም ሶሪ እኔ ዛሬ ቻውሉ ቻይኝ። እኔ የራሴን ወክዬ ነው የምናገረው። እንዳትነኩኝ። እኔ ሰው መናከት አልወድም፣ ሰው መንካት አልወድም፣ ስለ ሰውን ማንሳት አልፈልግም። የኔና የኔ ጉዳይ አይደለም። እኔ የገባሁት ይሄንን የሁለቶቹን ልጆች ነው ማወራው፣ ስለ ሁለቶቹ ነው። ግን እንዲህ አውጥታችሁ እንዳትሉኝ አልፈልግም። ያንን ደግሞ የምታረጉት ለምን እንደሆነ አውቃለሁ። እንደዚህ ስለማወራ ነው። እረፉ። የሰው ህይወት አትበጥብጡ። እየገባችሁ ቻት እያረጋችሁ አትስጡ ስጦታም። ባለጌ ሁሉ ሴት አሰዳቢዎች፣ ልጆቻችሁ ከእናንተ ምን እንደሚማሩ ቆሻሾች። እናቴ ብሎ የሚያፍር ልጅ አስቀምጣችሁ ቤት ውስጥ፣ እህቴ ብሎ የሚያፍር አስቀምጣችሁ ቤተሰብ፣ የሰው ህይወት የምትበጠብጡ፣ የሰው ኑሮ የምትበጠብጡ፣ ገንዘብ እየላካችሁ ለራሳችሁ የምትበሉት የሌላችሁ፣ የልጆቹን ህይወት ለመበጥበጥ የተነሳችሁ ባለጌ ሴቶች፣ አረብ ሀገር ለእናታችሁ ለወንድማችሁ ለእህታችሁ ሳትልኩ የሰው ህይወት ለመበጥበጥ የተነሳችሁ እየሰጡ የሰው ቤት ደም እየተፋችሁ እየኖራችሁ እንደገና የዚች ትንሽ ልጅን ህይወት ልትበጠብጡ የተነሳችሁ፣ የዚህ ልጅ ህይወት ልትበጠብጡ የተነሳችሁ ቆሻሾች፣ አንድ ቀን እንኳን ቫኬሽን የማትሄዱ እናውቃችኋለን። ኮተታ ዩዘርዬ ማለት ክፉ እንትን አትበይ ማለት አንዳንዴ እነሱ ክፉ አውርተው ክፉ ያናግራሉ። አሁን እንዲህ ብትያቸው ሊመለሱ ሰዎች አይደሉም። ክፉ አውርተው አትበይ እያሉስ አንቺ ስንት ጊዜ ነው ከኛ ጋር ቁጭ ብለሽ እዚህ አስተያየት ስትሰጪ የነበረው? ቆይ ተረጅኝ ገኒ ለምን ቆያ አስጨርሽኛ። ይኸውልሽ ዛሬ እኔ እሷ የምትፈልገውን ነው ማድረግ የምፈልገው። ከዚህም በፊት የሚላል ዛሬም ደገመው። ሁል ጊዜ እኔ ራቅ ብዬ ሄጄ ራሴን ትንሽ ነፃ አድርጌ ተመልሼ እመጣለሁ። ሁሌ እንደሄደ ነው።
ፍቅር እኔ እንዲህ በብሔር ስል ነው ምን መሰለሽ ገንዬ፣ አንድ ነገር ተረዱኝ። ዘርም ገኒም እንዲህ ስትሉ እኛ እናንተን እስከዛሬ አዎ በእርግጥ ቁጭ ብዬ የምሰማችሁ በጣም ከነሱ የተለያችሁና በጣም በቃ ስማርቶች ናችሁ። በስድብ በክፉ ንግግር አንታው